ህመም የሌለበት፣ ድካም የሌለበት፣ መለወጥ የሌለበት፣ ህልፈት የሌለበት፣ ሞት የሌለበት የእግዚአብሔር ልጅ ነህ፣ የእግዚአብሔር ልጅ ክርስቶስ ነህ ብሎ አባታችን መሰከረ። ክርስቶስ የእግዚአብሔር ልጅ ነው ብሎ መመስከር የመጀመሪያም የመጨረሻም እውቀት ነው እና ይህን ማወቅ አዳኝን ማወቅ፣ ታዳጊን ማወቅ፣ ቤዛን ማወቅ፣ አስገኝን ማወቅ፣ መጋቢን ማወቅ፣ ጠባቂን ማወቅ እውነትም ምስጉንነት ነው። በመጀመሪያ ደረጃ በመጽሐፍ ቅዱስ ቤተ ክርስቲያን የሚባለው የመጀመሪያ ሰው ነው። ክርስቶስን አዳኘ ነው ብሎ የተቀበለ ሁሉ ቤተ ክርስቲያን ይባላል። ስለ ክርስቶስ ጴጥሮስ ባይነግረን እንዲህ ብሎ ይሄ ከሰው የተወለደው በቤተልሔም በከብቶች ግርግም የተወለደው ወደ ግብፅ የተሰደደው በናዝሬት ያደገው ተራ ሰው እንዳይመስላችሁ የሕያው እግዚአብሔር ልጅ ክርስቶስ ነው ብሎ ጴጥሮስ ባይነግረን እኔና እናንተ የት እንገኝ ነበረ? የትም አንገኝ። በዚህ አስቸጋሪ ጊዜ እናንተ ደግሞ እንዲህ አይነት ስራ እየሰራችሁ ለልጆቻችሁ ምሳሌ ባትሆኑ ቀጣይ ልጅ እናገኛለን እንዴ? ወዲ በዛቲ ኮኩ አሃንጻ ለቤተ ክርስቲያንየ በዚችም አለት ላይ ቤተ ክርስቲያኔን እሰራለሁ። የማቴዎስ ወንጌል ምዕራፍ 16 ከቁጥር 18 ላይ የምናገኘው ጌታችን አዳኛችን ኢየሱስ ክርስቶስ የተናገረው ቃል ነው። በመጀመሪያ መልአከ ፀሐይ አማረ ጌጡ የሀገረ ስብከታችን ሰበካ ጉባኤ ማደራጃ ክፍል ኃላፊ፣ መምህራን፣ ደቀ መዛሙርት፣ ካህናት፣ ዲያቆናት፣ ምእመናንና ምእመናት በቅድሚያ በልዑል እግዚአብሔር ፍጹም ሰላም እንደምን ከረማችሁ? አሜን። ሁላችንንም በረድኤት ሳይለየን በመለኮታዊ ጥበቃው ጠብቆ በዚህ መልኩ እንድንገናኝ አብረንም ሆነን ስሙን እንድንጠራ የፈቀደልን የሁላችን አስገኝ መጋቢና ጠባቂ አምላካችን እግዚአብሔር በድጋሚ ይመስገን። በዚህች ዓለት ላይ ቤተ ክርስቲያኔን እሰራታለሁ። ወአናቅጸ ሲኦልኒ ኢይሄይልዋ፣ የሲኦልም በሮች አይበረታቱባትም የሚል ቃል ቅድም የመሰረት ድንጋዩን ስናስቀምጥ በነበረን የጸሎት መርሃ ግብር ያነበብነው የጌታችን የኢየሱስ ክርስቶስ ትምህርት ነው። እንደሰማችሁት የፊልጶስ ቂሳርያ በምትባል መንደር ሀገር
በደረሰ ጊዜ ኢየሱስ ክርስቶስ ደቀ መዛሙርቱን 2 ጥያቄዎች ጠይቋቸው ነበረ። አንደኛ ሰዎች እኔን ማን ነው የሚሉኝ? ሰዎች እኔን ማን እንደሆንኩ ነው የተረዱት? እየሰማችሁ ነው አይደል? ብሎ ጠየቃቸው እና ደቀ መዛሙርቱም ሲመልሱ ያው ማህበረሰቡ የሚለውን በዚያ ዘመን ክርስቶስ ሰው ሆኖ በምድረ እስራኤል ሲመላለስ ማህበረሰቡ የተገነዘበውን ነገሩት። ምን በማለት ሰው የሚልህ ዮሐንስ መጥምቅ ነው የሚሉ አሉ። ሌሎች ደግሞ ኤልያስ ነው የሚሉ አሉ። ወመንፈቆሙ ግማሾቹ ደግሞ ኤርምያስ ነው ይሉሃል። ደግሞ የተወሰኑት ወእምአኮ አሐዱም ነቢያት ቀደምት፣ እንዲያው በጥቅሉ ከቀደሙት ነቢያት አንዱ ነው ሙሴ ሊሆን ይችላል። እንደዚህ ዝም ብለው ግምት ያስቀምጣሉ። እና ሰው እያለህ ያለው እንዲህ ነው አሉት። ሰው እያለህ ያለው እንዲህ ነው፣ ዮሐንስ፣ ኤልያስ፣ ኤርምያስ አልያም ከነቢያት ከትልልቆቹ ነቢያት ከቀደምት ነቢያት አንዱ ነው ይልሃል አሉት። ያው እንግዲህ ግምት ነው ግምት ነው። ጠጋ ብሎ ንግግሩን ያልሰማ ስራውን ያልተመለከተ በትምህርቱ ያልታነጸ እንደው በርቀት ሆኖ ዝም ብሎ የሚያወራው ነው እንዲህ ያለው። እና አንዱ ጥያቄ ይሄ ነበረ። ማለት ሰዎች ምን ይሉኛል፣ ማን እንደሆንኩ ነው የተረዱኝ የሚል ነው። መልሱም ይሄ ነበረ። በመቀጠል እንግዲህ ማህበረሰቡ እንዲህ ነው የሚለኝ፣ ህዝቡ እንዲህ ነው እያለኝ ያለው እንደነገራችሁኝ፣ በእርግጥ ይሄ ጠፍቶት እንዳልሆነ እንድንረዳ ሊሰጥ የፈለገው ነገር አለ። ይህን ጥያቄ መነሻ አድርጎ እና በሁለተኛ ደግሞ ሰው እንዲህ ካለኝ አንትሙሰ መነ ትብሉኒ፣ እናንተስ ማን ትሉኛላችሁ አለ። ቁም ነገሩ እዚህ ላይ ነው። እናንተስ ማን ትሉኛላችሁ? ሌላው ዮሐንስ ነው፣ ኤልያስ ነው፣ ኤርምያስ ነው፣ ከቀደሙት ነቢያት አንዱ ነው ይላል። ሁሉም በየፊናው የእነዚህ ሁሉ ጌታ እንጂ ፈጣሪ እንጂ ዮሐንስም አይደለም አደል ክርስቶስ፣ ኤልያስም አይደለም የኤልያስ ጌታ እንጂ የኤልያስ ፈጣሪ እንጂ፣ ኤርምያስም አይደለም የኤርምያስ ፈጣሪ እንጂ፣ ከቀደሙት ነቢያት አንዱም አይደለም የቀደሙት ነቢያት ፈጣሪ ጌታ እንጂ። ስለዚህ እናንተስ ምን ትሉኛላችሁ? ሌሎቹ አላገኙም፣ አላወቁኝም፣ አልተረዱኝም። እናንተስ ለመሆኑ ማን ትሉኛላችሁ ሲል 12ቱን ደቀ መዛሙርት በመወከል አባታችን ቅዱስ ጴጥሮስ ብድግ ብሎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው። መማር ጥሩ አደለ? ቀረብ ብሎ መጠየቅ፣ ቀረብ ብሎ መረዳት፣ ትክክለኛ መልስ እንድንሰጥ ያደርጋል። ትክክለኛ እውቀት፣ ግንዛቤ ስለሚገኝ ይህ ያልቀረበ ሰው ያልተረዳ ሰው እንኳን ለክርስቶስ ይቅርና ጎረቤቱ ያለውን ሰው እንኳ አይረዳም። መቅረብ፣ ማዳመጥ፣ ማን ነው ብሎ በደንብ መመርመር ያስፈልጋል። ከዛ በኋላ ነው ስም መስጠት፣ እገሌ እንዲህ ነው ማለት እና አባታችን ጴጥሮስ ሌሎቹም 11 ደቀ መዛሙርት
ክርስቶስ በዋለበት እየዋሉ ክርስቶስ ባደረበት እያደሩ የተማሩ ናቸው። ትምህርቱን በትክክል የተረዱ ናቸው። ሲሰራም የእጁን ታምራት የተመለከቱ ናቸው። ስለዚህ በትክክል አውቀውታል። አንተ የሕያው እግዚአብሔር ልጅ ማነህ አሉ? ማነህ አሉ? ንገሩኛ፣ ማነህ አሉ? የሕያው እግዚአብሔር ልጅ ክርስቶስ ነህ አሉ። እውነቱ ይሄ ነው። ሰዎች ምንም ይበሉ ምንም ይበሉ ከሰማይ ወርዶ ከድንግል ማርያም የተወለደው የሕያው እግዚአብሔር ልጅ ክርስቶስ ነው። ሕያው ማለት ሕመም የሌለበት፣ ድካም የሌለበት፣ መለወጥ የሌለበት፣ ህልፈት ሞት የሌለበት ማለት ነው። ሕያው የሚለው ቃል የሚያብራራልን እነዚህን ነገሮች ነው። ሕመም የሌለበት፣ ድካም የሌለበት፣ መለወጥ የሌለበት፣ ህልፈት የሌለበት፣ ሞት የሌለበት የእግዚአብሔር ልጅ ነህ፣ የእግዚአብሔር ልጅ ክርስቶስ ነህ ብሎ አባታችን መሰከረ። ለሁላችን መገኘት ምክንያት የሆነን ይሄ ምስክርነት ነው። ይሄ ትምህርት ነው እኛን የሰበሰበን። የቅዱስ ጴጥሮስ ምስክርነት ነው። ከድንግል ማርያም የተወለደው ተራ ፍጡር አይደለም፣ ሩቅ ብእሲ አይደለም፣ የእግዚአብሔር ልጅ ነው እንድንል የነገረን በፊልጶስ ቂሳርያ ከተማ ሆኖ ክርስቶስ በጠየቀው ጊዜ አባታችን ቅዱስ ጴጥሮስ ነው የነገረን። አምላካችን፣ አዳኛችን፣ ጌታችን፣ ቤዛችን ብለን ክርስቶስን እንድንጠራ ያስተማረን የሐዋርያት አለቃ አባታችን ቅዱስ ጴጥሮስ ነው። እንዲህ ብሎ መሰከረ። በዚህ እውነት ላይ በዚህ ምስክርነት ላይ ሁላችን ተሰበሰብን። ያሰባሰበን አንድ ያደረገን ይሄ እውነት ነው። ይሄ ምስክርነት ነው። እኔና እናንተ የምናምነው ሞት፣ ህልፈት፣ ድካም፣ መለወጥ የሌለበት የሕያው እግዚአብሔር ልጅ ክርስቶስን ነው ያመን ነው። አዳኛችን ብለን የተረዳ ነው በዚህ ትምህርት ነው። እና ከዚህ በመነሳት ኢየሱስ ክርስቶስ ደግሞ መልሶ ምን አለ? የዮና ልጅ ስምዖን ሆይ እንዲያው አሁን የተናገርከውን ስጋዊ ደማዊ ወይ ስጋዊ ምርምር ፍልስፍና አልገለጠልህም፣ የሰማያዊ አባቴ ነው እንጂ እንደ ስጋዊ ምርምር ፍልስፍና ይሄንን እውነት አልገለጸልህምና ብፁዕ ነህ አለው። ብፁዕ ነህ፣ ምስጉን ነህ፣ ንዑድ ክቡር ነህ፣ ትልቅ ነገር አውቀሃል፣ መጀመሪያም መጨረሻም የሆነውን እውቀት አግኝተሃል፣ ክርስቶስ የእግዚአብሔር ልጅ ነው ብሎ መመስከር የመጀመሪያም የመጨረሻም እውቀት ነው እና ይህን ማወቅ አዳኝን ማወቅ፣ ታዳጊን ማወቅ፣ ቤዛን ማወቅ፣ አስገኝን ማወቅ፣ መጋቢን ማወቅ፣ ጠባቂን ማወቅ እውነትም ምስጉንነት ነው። ምስጉን ነው። ይህን የሚያውቅ ሰው ምስጉን ነህ አለው። ምስጉን ነህ፣ ትልቅ ነገር አውቀሃል። እና በዚህ መልኩ የተቀመጥን ሁሉ ምስጉኖች ነን። ክርስቶስን አዳኘ ነው። ክርስቶስን ፈጣሪዬ ነው፣ ቤዛዬ ነው። በሞቱ ሞታችንን ገሏል። በሞቱ የዘላለምን ሞት አጥፍቷል። የዘላለም ሕይወት ባለቤቶች አድርጎናል ብሎ ማመንና በዚህ ስም አምኖ ለማመስገን ለማምለክ መሰብሰብ ብፁዕ ያስብላል። ወገኖቻችን በጣም ደስ ሊለን ይገባል። የዚህ ጌታ ልጆች ነንና እና ለዚህ ነው
አንተ ጴጥሮስ ብፁዕ ነህ ያለው። ይህን ካለ በኋላ አንተ ጴጥሮስ ነህ፣ አንተ ጴጥሮስ ነህ። ጴጥሮስ ማለት በግሪክኛ ቋንቋ ነው። ወደ ግዕዙ ሲተረጎም ኮኩ፣ ወደ አማርኛ ሲተረጎም ደግሞ አለት ማለት ነው። ጴጥሮስ ማለት አለት ማለት ነው። አንተ ጴጥሮስ አለት ነህ አለው። ደግሞ መጀመሪያ ምን ብሎት ነበር? ብፁዕ ነህ። በመቀጠል ደግሞ ምን አለው? አለት ነህ አለው። አለት ማለት ምን ማለት ነው? አሁን ይሄ ያለንበት አፈር ምንድን ነው? አለት ነው? አለት አይደለም አይደል? አፈር ነው። እንደውም ይሄ ድቡሽት መሬት ነው አይደለ? አሁን እንዲህ አይነት ቦታ ላይ ቤት ለመስራት በጣም ታች ድረስ መቆፈር ያስፈልጋል አይደል? ታች ድረስ ከቆፈርን በኋላ አለት እንፈጥራለን ማለት ድንጋይ እንቀብራለን በሲሚንቶ እያጣበቅን አለት እየፈጠርን ነው ማለት። አለት ስላልሆነ አፈር ስለሆነ አሁን ይሄን ሁሉ ድንጋይ ያቀረባችሁት ለምንድን ነው? አሁን ቤተ ክርስቲያኑ ስትሰሩ ዝም ብላችሁ እንዲህ አይነቱ ቦታ ላይ ቆፈር አድርጋችሁ መስራት አትችሉ። አለበለዛ ዝናብ በዘነበ ጊዜ፣ ነፋስ በነፈሰ ጊዜ፣ ጎርፍ በጎረፈ ጊዜ ይወድቃል። እንዳይወድቅባችሁ አፈር ነውና ይሄንን አፈሩን አንስታችሁ ድንጋይ ትቀብራላችሁ። ድንጋዩን በሲሚንቶ ያው እያጣበቃችሁ እንዳይሸሽ። ያን ካወጣችሁ በኋላ ከዛ ላይ ነው ቤተ ክርስቲያኑን የምትመሰርቱት አይደለ? አለት ፈጥራችሁ ማለት ነው። አለት ስላልሆነ እና አባታችንን ስምዖንን ጴጥሮስ አለት ነህ ያለው ልክ አለታማ ቦታ አንድ ጊዜ የተከሉበትን ውሃ ልክ አይለቅም። ድንጋይ ስለሆነ አለት ስለሆነ አፈር አይደለም፣ አይቦረቦርም። አፈር ቢሆን ውሃ ይበላዋል፣ ጎርፍ ይበላዋል። የተከልንበትን ምሰሶ ይለቀዋል፣ አፈር ስለሆነ ውሃ በሸረሸረው ጊዜ አፈሩ ይወሰዳል፣ ምሰሶ ይወድቃል። እና ጴጥሮስን አንተ እንዲሁ ቦረቦር ዝም ብለህ ድቡሽት መሬት አይደለህም፣ በቀላሉ የምትሸረሸር አይደለህም፣ አለት ነህ፣ ጽኑ ነህ አለው። ምኑን አይቶ ይሆን? በጴጥሮስ ችኩልነት፣ በጴጥሮስ ፈጣንነት በዛ ሰዓት ይሄ ይባላል ወይ ብንል አይባልም። የመጨረሻ ግን ጴጥሮስ ማን እንደሆነ የፈጠረው ያውቃል። አሁን ዛሬ አይረባም እገሌ የሞተ እኮ ነው እንዲህ እኮ ነው ብለን ቦታ ማንሰጠው ሰው አለ። የመጨረሻ ምን እንደሚሆን አናውቅም። የመጨረሻ ምን እንደሚሆን አሁን ጥሩ የምንለው ሰው የመጨረሻ ምን እንደሚሆን አናውቅም። ይሁዳን የመጨረሻ ነው ያወቅነው። በፊት ሲወቀስ አላየንም። የመጨረሻ ግን ሲወድቅ ሲጠፋ አይተነዋል። መጨረሻ ላይ ጴጥሮስ ምን አይነት ሰው እንደሚሆን ይታወቃል በክርስቶስ ዘንድ። አለት ነህ ማለት ምን ማለት ነው? አለት የያዘውን አይለቅም ብያችኋለሁ። የተተከለበትን አይለቅም። ጴጥሮስም ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ የመሰከረውን እውነት መቼውንም አይለቅም። በጦር ቢወጋ፣ በድንጋይ ቢወገር፣ በመስቀል ቢሰቀል አይለቅም ጴጥሮስ። ለዚህ ነው አለት ያለው የመጨረሻውን አይቶ እንዳለውም ጴጥሮስ የስቅለት የሆነ ነገር ቢሆንም በንስሐ ተመልሶ ቆመና ክርስቶስ የእግዚአብሔር ልጅ ነው ብሎ የተናገረውን እውነት እስከ መጨረሻው ድረስ ይዞ ዘለቀ። በኔሮን መመሪያ ትእዛዝ መሰረት በሮማ አደባባይ ቁልቁል ቢሰቅሉት ቢቸነክሩትም እንኳ ከዚህ ሐሳቡ ቅልብስ አላለ። አለት ማለት ይሄ ነው አይደል? አለት ማለት ይሄ ነው። አለት ማለት ይሄ ነው። ይህን አለና ደግሞ ቀጥሎ ወዲህ በዛቲ ኮክ በዚህች አለት ላይ ማለት በአንተ አለትነት ላይ ቤተ ክርስቲያኔን ምን እላለሁ
እሰራታለሁ አለው። መጀመሪያ ሰው አለት መሆን አለበት። አባታችን ጴጥሮስ አለት ሆነ። በሱ ምስክርነት ያን የመሰከረውን ነገር መልሶ ሲቀለብስ አላየ ነው። ስለዚህ ጴጥሮስ ልክ ነው አልንና እኛ ስብስብ ብለን እሱ ላይ ተመሰረትን ማለት ነው። አሁን ቤተ ክርስቲያኔን መሰርታለሁ ያለው ይህን ግንቡን አይደለም። በዚህ አንቀጽ በዚህ ርዕሰ ጉዳይ ይህን እንጨቱን አይደለም፣ መጀመሪያ ሰውን ነው። በመጀመሪያ ደረጃ በመጽሐፍ ቅዱስ ቤተ ክርስቲያን የሚባለው የመጀመሪያ ሰው ነው። ክርስቶስን አዳኘ ነው ብሎ የተቀበለ ሁሉ ቤተ ክርስቲያን ይባላል። መጀመሪያ ይሄ ነው። ከዛ በመቀጠል ደግሞ እንዲህ የክርስቲያኖች ጉባኤ ስብስብ ቤተ ክርስቲያን ይባላል። ይሄ ስብሰባው ራሱ አሁን ስለ ክርስቶስ አሁን የተሰበሰብነው ስለሆነ ዓለማዊ ጉዳይ አይደለም። ይሄ የቀበሌ ስብሰባም አይደለም። አሁን የተሰበሰብነው ቤተ ክርስቲያን ለመስራት ፈቃዱ ይሆን ዘንድ ስሙን ጠርተን እናስፈቅደው ብለን ነው አይደል የተሰበሰብነው። ይህ አይነቱ ስብሰባ ይህ አይነቱ ጉባኤ ራሱ ቤተ ክርስቲያን ይባላል። በሶስተኛ ደረጃ ደግሞ ይሄ ግንቡ ቤተ ክርስቲያን ይባላል። አሁን በዚህ አንቀጽ ታዲያ በአንተ አለትነት ላይ ቤተ ክርስቲያኔን እሰራለሁ ሲል አንተ ይህን ምስክር መስክረሃል። ይሄን ምስክርነትም መቼም አትቀይርም አንተ ከዚህ በኋላ። በዚህ ምስክርነት ላይ ሌሎች ሰዎች እንዲድኑ አደርጋለሁ ማለቱ ነው። እንግዲህ እንዲድኑ አደርጋለሁ። የቱንም ያህል ፈተና ቢመጣም እንኳ የሲኦል ደጆችም አይበረታቱባትም አለ። በአንተ ላይ የምተክላትን ቤተ ክርስቲያን የማንጻትን ቤተ ክርስቲያን የሲኦል ደጆች አይበረታቷትም ማለት አያሸንፏትም፣ አይጥሏትም ማለት ምን ማለት ነው? የሲኦል ደጆች ማለት ወደ ሲኦል እንድንገባ የሚያደርጉ አጋንንት ናቸው። አጋንንት አይበረታቱባትም። በዚህ እውነት ላይ የተመሰረቱትን ክርስቲያኖች የሰይጣን ፈተና የቱንም ያህል ቢበዛ እንኳ ቢጠነክር እንኳ አይወድቁም፣ በአንተ ምስክርነት ተመስርተዋልና ማለቱ ነው። እውነት ነው። እንደዚህ እኮ ማለት ነው እኮ አሁን እናንተ ያሳለፍናቸውን ወራቶች ስንመለከት በቃ የሲኦል ደጆች አላሸነፏችሁም ማለት እኮ ነው። ኮረናው፣ ይኸው ጦርነቱ፣ አሁንም ያለንበት ነገር ይታወቃል አይደል? በዚህ ሁሉ ግን አቋማችሁን አልቀየራችሁም፣ አልተሸነፋችሁም። ቤተ ክርስቲያን ለመስራት እንዲያውም በዚህ አስቸጋሪ ጊዜ ድንጋይ እየሰበሰባችሁ ነው። ይሄ እኮ ማለት እኮ ነው አለት መሆን ማለት ይሄ እኮ ነው። ለሰይጣን አለመሸነፍ ማለት ይሄ እኮ ነው። ረዳ ምን አሁን የጦርነት ጊዜ ነው። እንደው ዝም ብለን ብንተው ይሻላል። ቀን ሲወጣ አላላችሁም? ይሄ ሽንፈት ነው። ይሄም ማለት እንደው የበለጠ እየተደራጃችሁ በጣም በሚገርም ሁኔታ ይሄን ሁሉ ድንጋይ አግዛችሁ በማይታሰብበት ዘመን ጊዜ ማከማቸታችሁ ይሄ ብርቱ መሆን ነው። በእውነት እንደዛ ማለት ነው። አለት መሆን የሲኦል ደጆች የማይበረታቷት ቤተ ክርስቲያን መሆን ማለት በክፉ ቀን ክርስትናን ለማጠናከር የክርስቶስን አዳኝነት ለመመስከር የሚድኑትን ለማስቀጠል እንዲህ አይነት ስራ መስራት እውነት አለት መሆን ነው። ይህ ችግሩ ያልጣላችሁ ክርስትናውን ካይምሯችሁ ያልፋቀባችሁ የዘመናችን ጴጥሮሶች ናችሁ ማለት ነው። የዘመናችን ጴጥሮስ ማለት ይሄ ነው። እንግዲህ እናንተ አለት ስትሆኑ ማለት ቤተ ክርስቲያንን ለመስራት ምንም ምክንያት ሳትደረድሩ በርትታችሁ ስትሰሩ አለት እየሆናችሁ ነው። ስለዚህ በእናንተ ላይ የሚመሰረቱ ደግሞ ልጆቻችሁ እንደናንተ ናቸው ማለት ነው። ጴጥሮስ ባይኖር እኛ ምን እንደምንሆን አናውቅም። ስለ ክርስቶስ ጴጥሮስ መከራውን ሁሉ ተቋቁሞ ባይነግረን ኑሮ ባያስረዳን ኑሮ እኛ እንዴት እንደምንገኝ አላውቅም። ስለ ክርስቶስ ጴጥሮስ ባይነግረን እንዲህ ብሎ ይሄ ከሰው የተወለደው በቤተልሔም በከብቶች ግርግም የተወለደው ወደ ግብፅ የተሰደደው በናዝሬት ያደገው ተራ ሰው እንዳይመስላችሁ የሕያው እግዚአብሔር ልጅ ክርስቶስ ነው
ብሎ ጴጥሮስ ባይነግረን እኔና እናንተ የት እንገኝ ነበረ? የትም አንገኝ። በዚህ አስቸጋሪ ጊዜ እናንተ ደግሞ እንዲህ አይነት ስራ እየሰራችሁ ለልጆቻችሁ ምሳሌ ባትሆኑ ቀጣይ ልጅ እናገኛለን እንዴ? እናንተን የሚከተል እናንተን ተከትሎ ክርስቶስን የሚያምን ሰው አናገኝም ነበር። እና በእውነት አለቶች ናችሁ። እግዚአብሔር አሁንም ያጽናችሁ፣ ያበርታችሁ፣ አይለውጣችሁ። በርቱልን። እንደተባለው ያው ወቅቱ አስቸጋሪ ነው ለሁላችንም ለመንቀሳቀስ። ግን ሌላ ጊዜ መጠበቅ የለብንም። የኛ ጊዜ ይሄ ነው። እንግዲህ የኛ ጊዜ በእንዲህ አይነት ፈተና የተሞላ ዘመን ነው ማለት ነው። ይህን ዘመን በአግባቡ ዝም ብሎ ተቀብሎ እግዚአብሔር በፈቀደው ልክ መንቀሳቀስ አለብን ብለን ነው። አገልግሎት አላቆምንም። ችግሮች ይኖራሉ፣ ግጭቶች ይኖራሉ፣ ጦርነቶች ይኖራሉ። እንደ ዝናብ ሲያባሩ እንንቀሳቀሳለን እና እንዲህ እያልን እንግዲህ የእኛ ዘመን ይህ እስከሆነ ድረስ መስራት ነው። ሌላ የተሻለ ጊዜ ዘመን ሊመጣ ይችላል። ያ ዘመን የኔና የናንተ የአገልግሎት ዘመን ላይሆን ይችላል፣ የሌላ ሰው ይሆናል እና በዚህ ዘመን እንዲህ መስራታችሁ እንዲህ ማገልገላችሁ የሚደነቅ ነው። ቤተሰቦቻችን የሚደነቅ ነው። ከሰላም ጋር የጠፉብን ብዙ ነገሮች ናቸው እንደ ሰውኛው። ግን በመከራ ጊዜ በጦርነት ጊዜ የማናጣው ሰላማችን ክርስቶስ ነው። ያላጣ ነው በዚህ ዘመን እሱም ብቻ ነው ያላጣ ነው። ብዙ ነገር አተናል አይደል እንዴ? ብዙ ነገር አተናል። ሕክምና በማጣታችን ጤናችን ተዛውቷል። እንደ ልብ ከአንድ ወረዳ ወደ ሌላው ወረዳ ከገጠር ወደ ከተማ ባለመንቀሳቀሳችን ወደ ከተማ ወስደን የምንሸጣቸውን ነገሮች መሸጥ አልቻልንም። ከተማ ገብታችሁ ገዝታችሁ ማምጣት የምትችሉትን ነገር እንደ ልብ ማምጣት አትችሉም ይሆናል። በዚህ ምክንያት ገጠሩ ከከተማ የሚወስደውን አጥቷል፣ ከተማው ከገጠር የሚወስደውን አጥቷል አይደል? ያልታጣው በዚህ ዘመን ማን ነው? ማን ብቻ ነው? ገጠርም አለ ከተማም አለ። በጦርነት ውስጥ ክርስቶስ አለ። ያላጣነው ሀብታችን ያላጣነው እንጀራችን ክርስቶስ ብቻ ነው በዚህ ዘመን ይመስገን። ስለዚህ በዚህ በርትቶ መስራት ይገባልና ደስ ብሎናል። ይሄን ሁሉ ድንጋይ እንዲህ ያለምንም ተስፋ መቁረጥ እንዲሁ ጀግኖች ናችሁ በእውነት። ይሄ ነው ጀግና ማለት፣ ለትውልድ የሚሻገር በእግዚአብሔር ዘንድ የሚጻፍ ጀግንነት። ይሄ ነው ጀግንነት ማለት። የእግዚአብሔር ስም እንዲጠራ፣ እግዚአብሔር እንዲመለክ፣ የሚድኑ ሰዎች ቁጥር እንዲበዛ ይሄን መስራት አለብን ብላችሁ በመስራታችሁ ጀግኖች ናችሁ። በጣም የሚያስደንቅም ነው እና ደስ ብሎናል በእውነት። እግዚአብሔር ያበርታችሁ። አሁንም ቀጥሉ፣ አይዟችሁ፣ ቀጥሉ። ምክንያት አትፍጠሩ። እግዚአብሔር በሰጣችሁ ጊዜ ጤና ተጠቅማችሁ ጀምሩ። የሥራው ባለቤት እሱ ነው። ብዙ ገንዘብ ያላቸው እነ ዳዊት መስራት አልቻሉ። የተፈቀደላቸው እነ ሰሎሞን ናቸው መስራት የቻሉት እና የሥራው ባለቤት እግዚአብሔር ስለሆነ ጀምሩ፣ ያስፈጽማችኋል። አይዟችሁ። እግዚአብሔር የፈቀደላቸው ሌሎችም ደግሞ ወገኖች ወንድሞች ብናገኝ እናመላክታለን። እንደምታውቁት የፈረሱብን በጦርነቱ የተጎዱብን ብዙ አብያተ ክርስቲያናት ናቸው። ያገኘናቸውን ሰዎች ወደዛ ነው የምንልካቸው። እዚህ ቤተ ክርስቲያን ተጎድቷል፣ ጠግኑልን፣ ስሩልን እንላለን። እስካሁን ድረስ ያልተሰሩ አብያተ ክርስቲያናት አሉ በጦርነቱ የፈረሱብን። እንደ የምናገኛቸውን ብዙዎችን ወደዛ ነው የጋበዝናቸው። ምናልባት ደግሞ እንደየጸጋቸው ለሚካኤል ስጥልን እንደዚህ የሚሉም ሰዎች ሲያጋጥሙ እናንተን እንዲመለከቱ ወደ እናንተ እንዲመጡ እንጋብዛለን። ከምንም በላይ ግን አይዟችሁ፣ እግዚአብሔር ከእናንተ ጋራ ነው። በርቱልን ቤተሰቦቻችን። እግዚአብሔር ከሁላችሁ ጋራ ይሁን። ሰጥታችሁ ተሰብስባችሁ ስለጠበቃችሁን ደስ ብሎናል። እግዚአብሔር ደስ የሚያሰኘውን ነገር ያብዛላችሁ። እግዚአብሔር ከሁላችሁ ጋራ ይሁን። ያስጀምራችሁ፣ ያስፈጽማችሁ፣ ከቁጥር ያጉድላችሁ፣ ሰላምን ይስጣችሁ። በድካማችሁ ጊዜ የሚያበረታ በፈተናችሁም ጊዜ የሚታደግ መልአክ ያሳጣችሁ። አቡነ ዘበሰማያት እንበል።